አሁን በስልጣን ላይ ያለው የዶክተር አብይ ቡድን ከስልጣን ሲወገድ ከስልጣን ሲወርድ የተሻለ ስርዓት እናገኛለን ወይስ አናገኝም አይደለም ጥያቄ። ሪሊ ይሄን ስርዓት አስወግደን የአገሪቱን ህልውና ማስቀጠል እንችላለን ወይስ አንችልም ነው ጥያቄ። ስርዓቱን አሁን በአንጻራዊነት በበቂ ሁኔታ ህዝቡ አውቆታል፣ ተረድቶታል። ከመረዳትም አልፎ ታግዬ ይሄን ስርዓት መለወጥ አለብኝ የሚል ተነሳሽነት ፈጥሯል። አሁን በተጨባጭ የሚያስፈልጉት ድርጅትና የጠራ አመለካከትና የዶክተር አብይ ቡድን ለዚች ሀገር የማይጠቅም እንደሆነ ከራሱ የስልጣን ጥቅምና የበላይነት አልፎ ለማንም ህዝብ የማይጠቅም ስርዓት እንደሆነ ማስረዳትና ማሳመን ነበር የተቸገረው። ስለዚህ በእኛ ትግልም በሁኔታዎች መለዋወጥም ምክንያት አሁን ህብረተሰቡ ወደዚህ ደረጃ ደርሷል። ይሄን ስም ሁሉም ህዝብ እንደዛ ብሎ ያስባል ማለት አይደለም። አሁንም ተስፈኞች የሆኑ በተለያዩ ጥቅሞችና ፍላጎቶች ምክንያት ስርዓቱን የሚደግፉ ሰዎች ከስርዓቱ የተለየ ነገር የሚጠብቁ ሰዎች እንዳሉ አውቃለሁ። አብዛኛው ህዝብ ግን በዚህ ስርዓት ተስፋው ተሟጧል። ከዚህ ስርዓት የምጠቀመው ነገር የለም፣ በዚህ ስርዓት የሚመጣ ለውጥ የለም ብሎ ያመነበት ሁኔታ ተፈጥሯል። አንዱ ጠቃሚ ጉዳይ ወይም ጠቃሚ ክስተት ይሄ ነው። ሁለተኛው ጠቃሚ ክስተት ይሄ ከማለትም አልፎ ነው ይሄን ስርዓት ዝም ብዬ ካየሁት ይሄ ስርዓት በስልጣን ላይ ከቀጠለ አጠቃላይ ህልውናችንን እናጣለን፣ አደጋ ውስጥ ነን። ስለዚህ አንድ ነገር መደረግ አለበት፣ መታገል አለብን የሚል ስሜትና ፍላጎት ህብረተሰቡ ውስጥም ከጊዜ ወደ ጊዜ በከፍተኛ ፍጥነት እያደገ ነው የመጣው። ይሄም ሌላ ትልቅ ክስተት ነው። አንድ ትግል ዳር ለመድረስ በጣም አታካች የሆነ ስራ መስራት የሚገባው ህዝብን በዚህ ደረጃ አሳምኖ የትግሉ አካል ለማድረግ መቻል። ስለዚህ ህዝቡ የመታገል ከፍተኛ የሆነ ፍላጎት እያሳየ የመጣበት ሁኔታ ነው ያለው። መታገል አለብኝ፣ ዋጋ መክፈል አለብኝ፣ ዝም ብዬ ይህን ስርዓት ከዚህ በኋላ ማየት የለብኝም የሚል የህብረተሰብ ክፍል በጣም እየሰፋ እያደገ ነው የመጣው። ድሮ አርፋችሁ አትቀመጡም ወይ? ኑራችሁን አትኖሩም ወይ? ልጆቻችሁን አታሳድጉም ወይ? ይሉን የነበሩ ሰዎች ዛሬ ለምንድነው ዝም የምትሉት? ምንድነው የምንጠብቀው? ለምንድነው የማንታገለው? አጠቃላይ ህልውናችንን እኮ ልናጣ ነው፣ አገሪቱ ልትፈርስ ነው የሚለው ስሜት ህዝባዊ የሆነ ነው፣ እያደገ ይመጣ ነው በአንጻራዊነት። ስለዚህ እነዚህ ሁለት ነገሮች የሚያሳዩን ምን ነበረ? የህዝቡ ትግል በከፍተኛ ደረጃ ሊቀጣጠል እንደሚችል፣ አፍጥጦ ሊመጣ እንደሚችል የታየበት ሁኔታ ነበር። ስለዚህ ይሄ ሁኔታ የሚመጣ ከሆነ ሁለት ነገሮች አስፈላጊዎች ናቸው። አንደኛው ማንኛውም የህዝብ ትግል በድርጅት ካልተመራ፣ በጠንካራ ድርጅት ካልተመራ የትም አይደርስም። ወይ በሌሎች ኃይሎች ይጠለፋል ወይ መንገድ ላይ ይኮላሻል። ስለዚህ ይሄን ትግል ሊያስተባብር ወይም ሊያስተባብሩ የሚችሉ ጠንካራ ድርጅቶች ያስፈልጋሉ የሚል አመለካከት ይዘን ግፊት ስናደርግ ነበር። በእኔ በኩል በተደጋጋሚ ይሄን ነገር ሳቀርብ ነበር። ሁለተኛ ድርጅት ብቻውን ደግሞ በቂ አይደለም። አንድ ድርጅት መፈጠሩ በራሱ ግብ አይደለም። የህዝብን ትግል ዳር ሊያደርስ የሚችል ራሱን ብቁ አማራጭ አድርጎ ማሳየትና ማቅረብ የሚያስችል የሐሳብ ጥራት መያዝ ያስፈልጋል። ሁለቱ ሲቀናጁ ነው አንድ ትግል የታሰበለትን ዓላማ ግብ ማሳካት የሚችለው። በተለያዩ መገናኛ ብዙሃን በሰጣችሁ ቃለ መጠይቆች ፕሊዝ እየረፈደብን ነው፣ እየመሸብን ነው፣ እነዚህን ነገሮች ማሳካት አለብን፣ በእነዚህ ጉዳዮች መነጋገር አለብን፣ መወያየት አለብን የሚል ከፍተኛ ግፊት ሳደርግ ነበር። አሁን ስለ ስርዓቱ ምንነት፣ ስለ ስርዓቱ ለኢትዮጵያ የማይጠቅም መሆን ደጋግመን ብናወራው ብንናገረው ዋጋ የለውም። ስርዓቱን አሁን በአንጻራዊነት በበቂ ሁኔታ ህዝቡ አውቆታል፣ ተረድቶታል። ከመረዳትም አልፎ ታግዬ ይህን ስርዓት መለወጥ አለብኝ የሚል ተነሳሽነት ፈጥሯል። አሁን በተጨባጭ የሚያስፈልጉት ድርጅትና የጠራ አመለካከትና መስመር ነው የሚል አመለካከት ነው። ይሄ ነገር በበቂ ሁኔታ ታስቦበት በቂ ስራ ሳይሰራ ነው የህዝቡ እንቅስቃሴና ትግል በጎላ ሁኔታ እየመጣ ያለው። ይሄ በጣም በእጅጉ ያሳስበኛል። የኢትዮጵያ ህዝብ በተለያዩ የታሪክ አጋጣሚዎች ከአገዛዞች ጋር ትግል አካሂዷል፣ መስዋዕትነት ከፍሏል። ግን አንድም ጊዜ ለራሴ ይበጀኛል የሚለው ዘላቂ የሆነ ሰላምና መረጋጋት፣ ዴሞክራሲ፣ ብልጽግና የሚያሰፍን መንግስት አላገኝም እስካሁን ድረስ። ለምን? የትግል ሂደቶቹ ህጸጾች የተሞሉባቸው ስለነበሩ፣ ድክመቶች የተሞሉባቸው ስለነበሩ በጠራ ድርጅት፣ በጠንካራ ድርጅት፣ በጠራ አመለካከትና መስመር
ባለመመራታቸው የተለያዩ ቡድኖችና ኃይሎች ትግሎቹን እየጠለፉ መልሰው አምባገነን ስርዓትን የሚተክሉበት ሁኔታ ነው ኢትዮጵያ ውስጥ ስናይ ነበር። ስለዚህ ዛሬ ላይ ቆም ብለን ማሰብ ያለብን ይሄ ነው። የወቅቱ ትግል ካለፉት ትግሎች ምን ተምሯል? ምን ትምህርት ቀስሟል? እነዛን ስህተቶች ላለመድገም ምን እያደረግን ነው? አሁን ህዝቡ ዋጋ የሚከፍልለት ትግል እየከፈለ ያለው መስዋዕትነት ከንቱ እንዳይቀር ምን እያደረግን ነው? በሌሎች ኃይሎች እንዳይጠለፍ ምን እያደረግን ነው? በአንድ በኩል ይሄ ነው። ግን ካለፉት የትግል እንቅስቃሴዎችና የለውጥ ሂደቶች የወቅቱን ሁኔታ ደግሞ የሚለየው ሌላ ጉዳይ አለ። ቀድሞ ስንጨነቅ የነበረው ይሄን ስርዓት ጥለን አንድ በስልጣን ላይ ያለን ስርዓት ጥለን በእውነት የተሻለ ስርዓት ማምጣት እንችላለን ወይ? ምናልባት የባሰ ስርዓት አይመጣም ወይ የሚል ስጋት ነበር ይፈጠር የነበረው። በተግባርም ለውጥ ሲመጣ እንደዛ ነው ሲሆን የታየው። ወይ የተሻለ ስርዓት አይመጣም ወይ የባሰ ስርዓት ነው የሚመጣው። ያሁኑ ግን ከዛ የተለየ ነው። ያሁኑ ጥያቄ አሁን በስልጣን ላይ ያለው የዶክተር አብይ ቡድን ከስልጣን ሲወገድ ከስልጣን ሲወርድ የተሻለ ስርዓት እናገኛለን ወይስ አናገኝም አይደለም ጥያቄ። ሪሊ ይህን ስርዓት አስወግደን የአገሪቱን ህልውና ማስቀጠል እንችላለን ወይስ አንችልም ነው ጥያቄ። እስካሁን በታሪክ ሂደት ካደረግናቸው ትግሎች ሁሉ የወቅቱን ትግል ልዩ የሚያደርገው ወደፊት ልናመጣው በምንችለው ለውጥ የአገሪቱ ህልውና የመቀጠል እድል አለው የለም የሚል ትልቅ ጥያቄ መኖሩ። ስለዚህ ይህን ታሳቢ ካደረግን እያንዳንዱ የምንሄድበት መንገድ የተጠና መሆን አለበት፣ የሰከነ መሆን አለበት፣ የጠራ መሆን አለበት። የምናደርገውን ትግል እንዴት ነው የምናካሄደው? በምን ሁኔታ ነው የምናካሄደው? ለምንድን ነው የምናካሄደው የሚሉት ጥያቄዎች በአግባቡ እየተፈተሹ አጠቃላይ መግባባት መፈጠር አለበት እና ከዚህ አንፃር ካየነው አሁን የአማራው ህዝብ ብቻ አይደለም በመላው ሀገሪቱ ይሄን ስርዓት ታግሎ የማስወገድ ፍላጎት እያደገ መጥቷል። ትግሉ እየተቀጣጠለ ነው በከፍተኛ ደረጃ። ህዝቡ በቃ ይብሉ ከዚህ ስርዓት ምንም እንደማይጠቀም ለውጥ እንደማይጠብቅ እያየን ነው። ግን በዛ ደረጃ የህዝቡን ትግል የሚመጥ በአገሪቱ ውስጥ ያሉትን ችግሮች በአግባቡ የተገነዘበ የተነተነ ቅድም እንዳልኩት ይሄን ስርዓት ከማስወገድም አልፎ የአገሪቱን ህልውና ሊያስቀጥል በሚችል ሁሉን አቀፍ የሆነ አሳማኝ አጀንዳ የያዘ ፓርቲ ወይም ፓርቲዎች አሁን አገሪቱ ውስጥ አሉ ማለት አይቻልም። ይሄ ጉድለት አለ። ስለዚህ የአሁኑ ትግል የማየው በዚህ መልኩ በአንድ በኩል ደስ ይለኛል። ለምን? ህዝቡ ስርዓቱን ተረዳው፣ ከመረዳትም አልፎ ለመታገል መስዋዕትነት ለመክፈል ተነሳሳ፣ መታገል ጀመረ። ይሄ በጣም አስደሳች ነገር ነው። በሌላ በኩል ደግሞ ያሳዝነኛል፣ ያስፈራኛል። ለምን? ቅድም እንዳልኩት የጠራ ድርጅታዊ አቋም፣ ጠንካራ ድርጅት፣ የጠራ አስተሳሰብ፣ አመለካከት፣ የፖለቲካ ፕሮግራም ይዘን አይደለም ህዝቡን እያታገል ነው ያለነው። በአብዛኛው ስሜት፣ ቁጣ ነው የትግሉን አቅጣጫ ሲመራው እያየን ያለው እና ሪሊ ህብረተሰቡ አሁን ላይ ይሄን ነው ቆም ብሎ መፈተሽ ያለበት። በአንድ በኩል የደረስኩበት ደረጃ አለ፣ ሰየው ነው። በሌላ በኩል ደግሞ እንዴት ነው ካለፉት የትግል ክሽፈቶች በተለየ ወደፊት የማደርገው ትግል ውጤታማ የሚሆነው ምን ሳደርግ ነው የሚሉትን ጥያቄዎች መመለስ ያስፈልጋል። እነዚህ ሁለት ጥያቄዎች ሊመለሱ የሚችሉት አንድ ጠንካራ የሆነ ወይም የሆኑ የፖለቲካ ድርጅቶችን በመፍጠር ነው። ሁለተኛ የጠራ አመለካከት ኢትዮጵያን እንደ ኢትዮጵያ ሊያሻግር የሚችል አንድን ህዝብ ሳይሆን ሁሉንም የኢትዮጵያ ህዝብ በአንጻራዊነት ሊያሳምን የሚችል ዓለም አቀፉን ህብረተሰብ በስልጣን ላይ ካለው ስርዓት በላይ ኢትዮጵያን በተረጋጋ ሁኔታ ወደ ተሻለ ነገር ለማሸጋገር የሚችል አጀንዳ ያለን መሆኑን በሚያሳይ መጠን ያስተሳሰብ ጥራትና ትጥቅ መታጠቅ ያስፈልጋል። እኛንን ወይም ህብረተሰቡ ነው እንጂ ዶክተር አብይ ዴሞክራት ናቸው ወይስ አምባገነን ናቸው እያልን የምንወዛገበው አንዳንድ ጊዜም የእሳቸውን አቋም በጥርጣሬ የምናየው ሪሊ በዲሞክራሲ አግባብ ሀገሪቱን ማስተዳደር ይፈልጋሉ ወይስ አይፈልጉም እያልን የምንወያየው እኛንን እንጂ እሳቸው ከመጀመሪያው ጀምሮ ወደ ስልጣን ከመጡ ጀምሮ ግልጽ መልእክት ነው ሲያስተላልፉልን የነበረው። በኃይል ነው መገዛችሁ በዲሞክራሲ አይደለም። ደጋግሞ ተናግረዋል። እዚህ ወንበር ወጥቻለሁ፣ ይሄ ወንበር ወደፊት ሲሞቀኝ ምን እንደማደርግ አላውቅም ብለው ነግረውኛል። የኔን ስልጣን የሚቀናቀን ኃይል
ከመጣ በመቶ ሺዎች ያልቃሉ ብለው ነገሩናል። ይሄ እንግዲህ በአደባባይ የሚናገሩት ነገር ነው። እንዲሁ በግል ግንኙነት ስታገኛቸው ከሰዎች ጋር ሐሳብ ሲለዋወጡ የሚናገሯቸው ነገሮች ደግሞ ለምናውቅ ሰው እሳቸው ሁልጊዜ የሚፈልጉት በዲሞክራሲ በህግ የበላይነት አገሪቱን ማስተዳደር ፍላጎት እንደሌላቸው እንድናውቅላቸው የሚፈልጉት እኛ ነን አናውቅም ብለን ምን እንደረደረው ወይም ደግሞ አንዳንዶች ህብረተሰቡ ውስጥ ተስፋ መቁረጥ ያልቻሉ ሰዎች ይሄ ሰውዬ አገሪቱ ተረጋግታ በሰላማዊ መንገድ እንድትቀጥል ይፈልጋሉ ብለው የሚያምኑ ሰዎች አሉ እንጂ እሳቸው ከመጀመሪያው ጀምሮ ከአቶ ኢሳያስም ጋር ወዳጅነታቸውን ሲያጠናክሩ ሊነግሩን የፈለጉት ነገር እየነገሩን ያሉት ነገር በህግ የበላይነት በሰላም በዲሞክራሲ አይደለም በኃይል ገዛችኋለሁ የንጉስነት ጥያቄ ትርክት የሚመጣው እዚህ ላይ እና እኛንን አልገባን ብሎ እስካሁን ድረስ ችግር ፈተው አገሪቱን ወደ ተሻለ ሁኔታ ያሸጋግሯት ይሁን ብለን የጠበቅነው እንጂ እሳቸው ከመጀመሪያው በኃይል ለመግዛት በስልጣን ላይ ለመቆየት የሚፈልጉ መሆኑን በደንብ አድርገው ሲነግሩን ነው የቆዩት። አንዱ ይሄ ነው የዛ ማረጋገጫ ነው አሁን እየታየ ያለው። ሁለተኛ አሁን ይሄ ጉዳይ እንዲሁ ከፍላጎታቸው ውጪ ከአቅም በላይ ሆኖ የመጣ ችግር አይደለም። ብዙ አምባገነኖች አንድን ሀገር ሰላማዊ ሆኖ ተረጋግቶ ለረጅም ጊዜ ቢገዙት ደስ ይላቸዋል በሰላም እየተዋጉ እየገደሉ ሳይሆን ሰላማዊ የሆነ ሁኔታ ተፈጥሮ ግን እነሱ በስልጣን ላይ ቢቀጥሉ ደስ ይላቸዋል። ዶክተር አብይ ግን ይሄ አሁን የመጣው ጉዳይ አገሪቱ ውስጥ የተከሰተው ጉዳይ ከአቅማቸው በላይ ሆኖ ከፍላጎታቸው በላይ ሆኖ የመጣ ጉዳይ አይደለም። ይጠቅመኛል ብለው ፈልገው እዚህ ያደረሱት ለምሳሌ የትግራይ ጦርነት ሲካሄድ ምንድነው ስንል የነበረው የስልጣን ተቀናቃኞቼ የሚመጡት ከሰሜን ነው የሚል ሐሳብ ያለ። ስለዚህ ይሄን የሰሜን ኃይል ሲቻል እርስ በርሱ በማዋጋት በማጋጨት ሳይቻል ደግሞ በቀጥታ በመውጋት ማዳከም አለብኝ የሚል ሂሳብ ውስጥ ገብተዋል። አሁን የሚያው ነገር የዛ ሂሳብ መገለጫ ነው። የዛ ሂሳብ ተቀጥላ ስለዚህ ይጠቀማለሁ በስልጣን ላይ መቆየት ይችላል ብለው የሚያስቡት ግጭት በመፍጠር ነው። ህዝብና ህዝብን በማጋጨት ጦርነትን በማስቀጠል ነው። ከዛ የተለየ ነገር አይደለም። ስለዚህ ይሄ የሚያሳየው ምንድነው ይሄ ሰውዬ በስልጣን ላይ እስካሉ ድረስ ይቺ ሀገር በምንም ተአምር ለአንድም ቀን ከግጭት ከጦርነት ከእልቂት ነፃ ልትሆን አትችልም። ያው ለይቶላት እስክትፈርስ ድረስ ማለት ነው። እሳቸው በስልጣን ላይ እስካሉ ድረስ አገሪቱ የመዳን ዕድል የላትም። ለመዳን የሚያስችሏት በሮች ሁሉ በእሳቸው አማካኝነት ጥርቅም ተብለው ተዘግተዋል። ስለዚህ ያ የምንፈራው የመፍረስ አደጋ አፍጥጦ እስኪመጣ ድረስ ይቺ ሀገር በምንም ተአምር ሰላምና መረጋጋት ልታገኝ አትችልም። ከግጭትና ከጦርነት ነፃ ልትሆን አትችልም። ለዚህ ነው በዶክተር አብይ ያለን ተስፋ ሙሉ በሙሉ ተሟጦ ማለቅ አለበት፣ መጥፋት አለበት። በዛ ደረጃ ስርዓቱን የምናየው ካልሆነ በዚህ ስርዓት ምንም አይነት በጎ ነገር ሊመጣ አይችልም። ይሄ ስርዓት እስካለ ድረስ ከመፍረስ አንድንም ከመጠፋፋት አንድንም ብለን በዛ ደረጃ ይሄን ስርዓት ማወቅ ካልቻለ በዚህ ስርዓት ያለን ተስፋ ተሟጦ ማለቅ ካልቻለ ካደጋው መዳን የምንችል አይመስለኝም። ስለዚህ አሁን በአማራ ክልል እየሆነው ያለው ነገር ሌላ አይደለም። የዛ ፕሮጀክት ኤክስቴንሽን ነው። መጀመሪያ የትግራይን ህዝብ ነጥሎ የመምታት ፕሮጀክት ነበር። ያኔ በተሳሳተ ሁኔታ ሌላውን ህዝብ ከጎን አሰልፉ በትግራይ ላይ ጦርነት ተካሄደ። ትግራይን አዳክመናል ተብሎ ሲታመን እንደገና ወደ አማራ ህዝብ ደግሞ መሸጋገር ተጀመረ። በዚህም አይቆምም። ነገ ከነገ ወዲያ ደግሞ ሌላ ባለተራ ይኖራል። ያ ሂደት ግን ለብዙ ዓመታት የሚቀጥል አይደለም። አንድ ወቅት ላይ ነገሮች ከቁጥጥር ውጭ ይሆናሉ። ኢትዮጵያ ስቴትለስ የመሆን አደጋ ውስጥ ትገባለች። ያ ነው ከፊታችን እየመጣ ያለው። አሁን ያለው አጠቃላይ ውጥረት የሰላም እጦት የሚያሳየው ምን ያህል አገሪቱ በመፍረስ ሂደት ላይ እንዳለች የመፍረስ ሂደቱን አይቀሬ ሆኖ እየመጣ እንደሆነ ነው የሚያሳየን። አሁን በስልጣን ላይ ያለው የዶክተር አብይ ቡድን
ከስልጣን ሲወገድ ከስልጣን ሲወርድ የተሻለ ስርዓት እናገኛለን ወይስ አናገኝም አይደለም ጥያቄ። ሪሊ ይህን ስርዓት አስወግደን የአገሪቱን ህልውና ማስቀጠል እንችላለን ወይስ አንችልም ነው ጥያቄ። ስርዓቱን አሁን በአንጻራዊነት በበቂ ሁኔታ ህዝቡ አውቆታል፣ ተረድቶታል። ከመረዳትም አልፎ ታግዬ ይህን ስርዓት መለወጥ አለብኝ የሚል ተነሳሽነት ፈጥሯል። አሁን በተጨባጭ የሚያስፈልጉት ድርጅትና የጠራ አመለካከትና የዶክተር አብይ ቡድን ለዚች ሀገር የማይጠቅም እንደሆነ ከራሱ የስልጣን ጥቅምና የበላይነት አልፎ ለማንም ህዝብ የማይጠቅም ስርዓት እንደሆነ ማስረዳትና ማሳመን ነበር የተቸገረው። ስለዚህ በእኛ ትግልም በሁኔታዎች መለዋወጥም ምክንያት አሁን ህብረተሰቡ ወደዚህ ደረጃ ደርሷል። ይህን ስም ሁሉም ህዝብ እንደዛ ብሎ ያስባል ማለት አይደለም። አሁንም ተስፈኞች የሆኑ በተለያዩ ጥቅሞችና ፍላጎቶች ምክንያት ስርዓቱን የሚደግፉ ሰዎች ከስርዓቱ የተለየ ነገር የሚጠብቁ ሰዎች እንዳሉ አውቃለሁ። አብዛኛው ህዝብ ግን በዚህ ስርዓት ተስፋው ተሟጧል። ከዚህ ስርዓት የምጠቀመው ነገር የለም፣ በዚህ ስርዓት የሚመጣ ለውጥ የለም ብሎ ያመነበት ሁኔታ ተፈጥሯል። አንዱ ጠቃሚ ጉዳይ ወይም ጠቃሚ ክስተት ይሄ ነው። ሁለተኛው ጠቃሚ ክስተት ይሄ ከማለትም አልፎ ነው ይሄን ስርዓት ዝም ብዬ ካየሁት ይሄ ስርዓት በስልጣን ላይ ከቀጠለ አጠቃላይ ህልውናችንን እናጣለን፣ አደጋ ውስጥ ነን። ስለዚህ አንድ ነገር መደረግ አለበት፣ መታገል አለብን የሚል ስሜትና ፍላጎት ህብረተሰቡ ውስጥም ከጊዜ ወደ ጊዜ በከፍተኛ ፍጥነት እያደገ ነው የመጣው። ይሄም ሌላ ትልቅ ክስተት ነው። አንድ ትግል ዳር ለመድረስ በጣም አታካች የሆነ ስራ መስራት የሚገባው ህዝብን በዚህ ደረጃ አሳምኖ የትግሉ አካል ለማድረግ መቻል። ስለዚህ ህዝቡ የመታገል ከፍተኛ የሆነ ፍላጎት እያሳየ የመጣበት ሁኔታ ነው ያለው። መታገል አለብኝ፣ ዋጋ መክፈል አለብኝ፣ ዝም ብዬ ይህን ስርዓት ከዚህ በኋላ ማየት የለብኝም የሚል የህብረተሰብ ክፍል በጣም እየሰፋ እያደገ ነው የመጣው። ድሮ አርፋችሁ አትቀመጡም ወይ? ኑራችሁን አትኖሩም ወይ? ልጆቻችሁን አታሳድጉም ወይ? ይሉን የነበሩ ሰዎች ዛሬ ለምንድን ነው ዝም የምትሉት? ምንድን ነው የምንጠብቀው? ለምንድን ነው የማንታገለው? አጠቃላይ ህልውናችንን እኮ ልናጣ ነው፣ አገሪቱ ልትፈርስ ነው የሚለው ስሜት ህዝባዊ የሆነ ነው፣ እያደገ ይመጣ ነው በአንጻራዊነት። ስለዚህ እነዚህ ሁለት ነገሮች የሚያሳዩን ምን ነበረ? የህዝቡ ትግል በከፍተኛ ደረጃ ሊቀጣጠል እንደሚችል፣ አፍጥጦ ሊመጣ እንደሚችል የታየበት ሁኔታ ነበር። ስለዚህ ይሄ ሁኔታ የሚመጣ ከሆነ ሁለት ነገሮች አስፈላጊዎች ናቸው። አንደኛው ማንኛውም የህዝብ ትግል በድርጅት ካልተመራ፣ በጠንካራ ድርጅት ካልተመራ የትም አይደርስም። ወይ በሌሎች ኃይሎች ይጠለፋል ወይ መንገድ ላይ ይኮላሻል። ስለዚህ ይሄን ትግል ሊያስተባብሩ የሚችሉ ጠንካራ ድርጅቶች ያስፈልጋሉ የሚል አመለካከት ይዘን ግፊት ስናደርግ ነበር። በእኔ በኩል በተደጋጋሚ ይሄን ነገር ሳቀርብ ነበር። ሁለተኛ ድርጅት ብቻውን ደግሞ በቂ አይደለም። አንድ ድርጅት መፈጠሩ በራሱ ግብ አይደለም። የህዝብን ትግል ዳር ሊያደርስ የሚችል ራሱን ብቁ አማራጭ አድርጎ ማሳየትና ማቅረብ የሚያስችል የሐሳብ ጥራት መያዝ ያስፈልጋል። ሁለቱ ሲቀናጁ ነው አንድ ትግል የታሰበለትን ዓላማ ግብ ማሳካት የሚችለው። በተለያዩ መገናኛ ብዙሃን በሰጣችሁ ቃለ መጠይቆች ፕሊዝ እየረፈደብን ነው፣ እየመሸብን ነው፣ እነዚህን ነገሮች ማሳካት አለብን፣ በእነዚህ ጉዳዮች መነጋገር አለብን፣ መወያየት አለብን የሚል ከፍተኛ ግፊት ሳደርግ ነበር። አሁን ስለ ስርዓቱ ምንነት፣ ስለ ስርዓቱ ለኢትዮጵያ የማይጠቅም መሆን ደጋግመን ብናወራው ብንናገረው ዋጋ የለውም። ስርዓቱን አሁን በአንጻራዊነት በበቂ ሁኔታ ህዝቡ አውቆታል፣ ተረድቶታል። ከመረዳትም አልፎ ታግዬ ይህን ስርዓት መለወጥ አለብኝ የሚል ተነሳሽነት ፈጥሯል። አሁን በተጨባጭ የሚያስፈልጉት ድርጅትና የጠራ አመለካከትና መስመር ነው የሚል አመለካከት ነው። ይሄ ነገር በበቂ ሁኔታ ታስቦበት በቂ ስራ ሳይሰራ ነው የህዝቡ እንቅስቃሴና ትግል በጎላ ሁኔታ እየመጣ ያለው። ይሄ በጣም በእጅጉ ያሳስበኛል። የኢትዮጵያ ህዝብ በተለያዩ የታሪክ አጋጣሚዎች ከአገዛዞች ጋር ትግል አካሂዷል፣ መስዋዕትነት ከፍሏል። ግን አንድም ጊዜ ለራሴ ይበጀኛል የሚለው ዘላቂ የሆነ ሰላምና መረጋጋት፣ ዴሞክራሲ፣ ብልጽግና የሚያሰፍን መንግስት አላገኝም እስካሁን ድረስ። ለምን? የትግል ሂደቶቹ ህጸጾች የተሞሉባቸው ስለነበሩ፣ ድክመቶች የተሞሉባቸው ስለነበሩ በጠራ ድርጅት፣ በጠንካራ ድርጅት፣ በጠራ አመለካከትና መስመር ባለመመራታቸው የተለያዩ ቡድኖችና ኃይሎች ትግሎቹን እየጠለፉ
መልሰው አምባገነን ስርዓትን የሚተክሉበት ሁኔታ ነው ኢትዮጵያ ውስጥ ስናይ ነበር። ስለዚህ ዛሬ ላይ ቆም ብለን ማሰብ ያለብን ይሄ ነው። የወቅቱ ትግል ካለፉት ትግሎች ምን ተምሯል? ምን ትምህርት ቀስሟል? እነዛን ስህተቶች ላለመድገም ምን እያደረግን ነው? አሁን ህዝቡ ዋጋ የሚከፍልለት ትግል እየከፈለ ያለው መስዋዕትነት ከንቱ እንዳይቀር ምን እያደረግን ነው? በሌሎች ኃይሎች እንዳይጠለፍ ምን እያደረግን ነው? በአንድ በኩል ይሄ ነው። ግን ካለፉት የትግል እንቅስቃሴዎችና የለውጥ ሂደቶች የወቅቱን ሁኔታ ደግሞ የሚለየው ሌላ ጉዳይ አለ። ቀድሞ ስንጨነቅ የነበረው ይሄን ስርዓት ጥለን አንድ በስልጣን ላይ ያለን ስርዓት ጥለን በእውነት የተሻለ ስርዓት ማምጣት እንችላለን ወይ? ምናልባት የባሰ ስርዓት አይመጣም ወይ የሚል ስጋት ነበር ይፈጠር የነበረው። በተግባርም ለውጥ ሲመጣ እንደዛ ነው ሲሆን የታየው። ወይ የተሻለ ስርዓት አይመጣም ወይ የባሰ ስርዓት ነው የሚመጣው። ያሁኑ ግን ከዛ የተለየ ነው። ያሁኑ ጥያቄ አሁን በስልጣን ላይ ያለው የዶክተር አብይ ቡድን ከስልጣን ሲወገድ ከስልጣን ሲወርድ የተሻለ ስርዓት እናገኛለን ወይስ አናገኝም አይደለም ጥያቄ። ሪሊ ይሄን ስርዓት አስወግደን የአገሪቱን ህልውና ማስቀጠል እንችላለን ወይስ አንችልም ነው ጥያቄ። እስካሁን በታሪክ ሂደት ካደረግናቸው ትግሎች ሁሉ የወቅቱን ትግል ልዩ የሚያደርገው ወደፊት ልናመጣው በምንችለው ለውጥ የአገሪቱ ህልውና የመቀጠል እድል አለው የለም የሚል ትልቅ ጥያቄ መኖሩ። ስለዚህ ይህን ታሳቢ ካደረግን እያንዳንዱ የምንሄድበት መንገድ የተጠና መሆን አለበት፣ የሰከነ መሆን አለበት፣ የጠራ መሆን አለበት። የምናደርገውን ትግል እንዴት ነው የምናካሄደው? በምን ሁኔታ ነው የምናካሄደው? ለምንድን ነው የምናካሄደው? የሚሉት ጥያቄዎች በአግባቡ እየተፈተሹ አጠቃላይ መግባባት መፈጠር አለበት እና ከዚህ አንፃር ካየነው አሁን የአማራው ህዝብ ብቻ አይደለም በመላው ሀገሪቱ ይሄን ስርዓት ታግሎ የማስወገድ ፍላጎት እያደገ መጥቷል። ትግሉ እየተቀጣጠለ ነው በከፍተኛ ደረጃ። ህዝቡ በቃ ይብሉ ከዚህ ስርዓት ምንም እንደማይጠቀም ለውጥ እንደማይጠብቅ እያየን ነው። ግን በዛ ደረጃ የህዝቡን ትግል የሚመጥ በአገሪቱ ውስጥ ያሉትን ችግሮች በአግባቡ የተገነዘበ የተነተነ ቅድም እንዳልኩት ይሄን ስርዓት ከማስወገድም አልፎ የአገሪቱን ህልውና ሊያስቀጥል በሚችል ሁሉን አቀፍ የሆነ አሳማኝ አጀንዳ የያዘ ፓርቲ ወይም ፓርቲዎች አሁን አገሪቱ ውስጥ አሉ ማለት አይቻልም። ይሄ ጉድለት አለ። ስለዚህ የአሁኑ ትግል የማየው በዚህ መልኩ በአንድ በኩል ደስ ይለኛል። ለምን? ህዝቡ ስርዓቱን ተረዳው፣ ከመረዳትም አልፎ ለመታገል መስዋዕትነት ለመክፈል ተነሳሳ፣ መታገል ጀመረ። ይሄ በጣም አስደሳች ነገር ነው። በሌላ በኩል ደግሞ ያሳዝነኛል፣ ያስፈራኛል። ለምን? ቅድም እንዳልኩት የጠራ ድርጅታዊ አቋም፣ ጠንካራ ድርጅት፣ የጠራ አስተሳሰብ፣ አመለካከት፣ የፖለቲካ ፕሮግራም ይዘን አይደለም ህዝቡን እያታገል ነው ያለነው። በአብዛኛው ስሜት፣ ቁጣ ነው የትግሉን አቅጣጫ ሲመራው እያየን ያለው እና ሪሊ ህብረተሰቡ አሁን ላይ ይሄን ነው ቆም ብሎ መፈተሽ ያለበት። በአንድ በኩል የደረስኩበት ደረጃ አለ፣ ሰየው ነው። በሌላ በኩል ደግሞ እንዴት ነው ካለፉት የትግል ክሽፈቶች በተለየ ወደፊት የማደርገው ትግል ውጤታማ የሚሆነው ምን ሳደርግ ነው የሚሉትን ጥያቄዎች መመለስ ያስፈልጋል። እነዚህ ሁለት ጥያቄዎች ሊመለሱ የሚችሉት አንድ ጠንካራ የሆነ ወይም የሆኑ የፖለቲካ ድርጅቶችን በመፍጠር ነው። ሁለተኛ የጠራ አመለካከት ኢትዮጵያን እንደ ኢትዮጵያ ሊያሻግር የሚችል አንድን ህዝብ ሳይሆን ሁሉንም የኢትዮጵያ ህዝብ በአንጻራዊነት ሊያሳምን የሚችል ዓለም አቀፉን ህብረተሰብ በስልጣን ላይ ካለው ስርዓት በላይ ኢትዮጵያን በተረጋጋ ሁኔታ ወደ ተሻለ ነገር ለማሸጋገር የሚችል አጀንዳ ያለን መሆኑን በሚያሳይ መጠን ያስተሳሰብ ጥራትና ትጥቅ መታጠቅ ያስፈልጋል። እኛንን ወይም ህብረተሰቡ ነው እንጂ ዶክተር አብይ ዴሞክራት ናቸው ወይስ አምባገነን ናቸው እያልን የምንወዛገበው አንዳንድ ጊዜም የእሳቸውን አቋም በጥርጣሬ የምናየው ሪሊ በዲሞክራሲ አግባብ ሀገሪቱን ማስተዳደር ይፈልጋሉ ወይስ አይፈልጉም እያልን የምንወያየው እኛንን እንጂ እሳቸው ከመጀመሪያው ጀምሮ ወደ ስልጣን ከመጡ ጀምሮ ግልጽ መልእክት ነው ሲያስተላልፉልን የነበረው። በኃይል ነው የምገዛችሁ በዲሞክራሲ አይደለም። ደጋግሞ ተናግረዋል። እዚህ ወንበር ወጥቻለሁ፣ ይሄ ወንበር ወደፊት ሲሞቀኝ ምን እንደማደርግ አላውቅም ብለው ነግረውናል። የኔን ስልጣን የሚቀናቀን ኃይል ከመጣ በመቶ ሺዎች ያልቃሉ ብለው ነግረውናል። ይሄ እንግዲህ በአደባባይ
የሚናገሩት ነገር ነው። እንዲሁ በግል ግንኙነት ስታገኛቸው ከሰዎች ጋር ሐሳብ ሲለዋወጡ የሚናገሯቸው ነገሮች ደግሞ ለምናውቅ ሰው እሳቸው ሁሉ ጊዜ የሚፈልጉት በዲሞክራሲ በህግ የበላይነት አገሪቱን ማስተዳደር ፍላጎት እንደሌላቸው እንድናውቅላቸው የሚፈልጉት እኛ ነን አናውቅም ብለን ምን እንደረደረው ነው። ወይም ደግሞ አንዳንዶች ህብረተሰቡ ውስጥ ተስፋ መቁረጥ ያልቻሉ ሰዎች ይሄ ሰውዬ አገሪቱ ተረጋግታ በሰላማዊ መንገድ እንድትቀጥል ይፈልጋሉ ብለው የሚያምኑ ሰዎች አሉ እንጂ እሳቸው ከመጀመሪያው ጀምሮ ከአቶ ኢሳያስም ጋር ወዳጅነታቸውን ሲያጠናክሩ ሊነግሩን የፈለጉት ነገር እየነገሩን ያሉት ነገር በህግ የበላይነት በሰላም በዲሞክራሲ አይደለም በኃይል ገዛችኋለሁ የንጉስነት ጥያቄ ትርክት የሚመጣው እዚህ ላይ እና እኛንን አልገባን ብሎ እስካሁን ድረስ ችግር ፈተው አገሪቱን ወደ ተሻለ ሁኔታ ያሸጋግሯት ይሁን ብለን የጠበቅነው እንጂ እሳቸው ከመጀመሪያው በኃይል ለመግዛት በስልጣን ላይ ለመቆየት የሚፈልጉ መሆኑን በደንብ አድርገው ሲነግሩን ነው የቆዩት። አንዱ ይሄ ነው የዛ ማረጋገጫ ነው አሁን እየታየ ያለው። ሁለተኛ አሁን ይሄ ጉዳይ እንዲሁ ከፍላጎታቸው ውጪ ከአቅም በላይ ሆኖ የመጣ ችግር አይደለም። ብዙ አምባገነኖች አንድን ሀገር ሰላማዊ ሆኖ ተረጋግቶ ለረጅም ጊዜ ቢገዙት ደስ ይላቸዋል በሰላም እየተዋጉ እየገደሉ ሳይሆን ሰላማዊ የሆነ ሁኔታ ተፈጥሮ ግን እነሱ በስልጣን ላይ ቢቀጥሉ ደስ ይላቸዋል። ዶክተር አብይ ግን ይሄ አሁን የመጣው ጉዳይ አገሪቱ ውስጥ የተከሰተው ጉዳይ ከአቅማቸው በላይ ሆኖ ከፍላጎታቸው በላይ ሆኖ የመጣ ጉዳይ አይደለም። ይጠቅመኛል ብለው ፈልገው እዚህ ያደረሱት ለምሳሌ የትግራይ ጦርነት ሲካሄድ ምንድነው ስንል ነበር የስልጣን ተቀናቃኞች የሚመጡት ከሰሜን ነው የሚል ሐሳብ ያለ። ስለዚህ ይሄን የሰሜን ኃይል ሲቻል እርስ በርሱ በማዋጋት በማጋጨት ሳይቻል ደግሞ በቀጥታ በመውጋት ማዳከም አለብኝ የሚል ሂሳብ ውስጥ ገብተዋል። አሁን እንዲያው ነገር የዛ ሂሳብ መገለጫ ነው። የዛ ሂሳብ ተቀጥላ ስለዚህ ይጠቀማለሁ በስልጣን ላይ መቆየት ይችላል ብለው የሚያስቡት ግጭት በመፍጠር ነው። ህዝብና ህዝብን በማጋጨት ጦርነትን በማስቀጠል ነው። ከዛ የተለየ ነገር አይደለም። ስለዚህ ይሄ የሚያሳየኝ ምንድነው ይሄ ሰውዬ በስልጣን ላይ እስካሉ ድረስ ይቺ ሀገር በምንም ተአምር ለአንድም ቀን ከግጭት ከጦርነት ከእልቂት ነፃ ልትሆን አትችልም። ያው ለይቶላት እስክትፈርስ ድረስ ማለት ነው። እሳቸው በስልጣን ላይ እስካሉ ድረስ አገሪቱ የመዳን ዕድል የላትም። ለመዳን የሚያስችሏት በሮች ሁሉ በእሳቸው አማካኝነት ጥርቅም ተብለው ተዘግተዋል። ስለዚህ ያ የምንፈራው የመፍረስ አደጋ አፍጥጦ እስኪመጣ ድረስ ይቺ ሀገር በምንም ተአምር ሰላምና መረጋጋት ልታገኝ አትችልም። ከግጭትና ከጦርነት ነፃ ልትሆን አትችልም። ለዚህ ነው በዶክተር አብይ ያለን ተስፋ ሙሉ በሙሉ ተሟጦ ማለቅ አለበት፣ መጥፋት አለበት። በዛ ደረጃ ስርዓቱን የምናየው ካልሆነ በዚህ ስርዓት ምንም አይነት በጎ ነገር ሊመጣ አይችልም። ይሄ ስርዓት እስካለ ድረስ ከመፍረስ አንድንም ከመጠፋፋት አንድንም ብለን በዛ ደረጃ ይሄን ስርዓት ማወቅ ካልቻለ በዚህ ስርዓት ያለን ተስፋ ተሟጦ ማለቅ ካልቻለ ካደጋው መዳን የምንችል አይመስለኝም። ስለዚህ አሁን በአማራ ክልል እየሆነው ያለው ነገር ሌላ አይደለም። የዛ ፕሮጀክት ኤክስቴንሽን ነው። መጀመሪያ የትግራይን ህዝብ ነጥሎ የመምታት ፕሮጀክት ነበር። ያኔ በተሳሳተ ሁኔታ ሌላውን ህዝብ ከጎን አሰልፉ በትግራይ ላይ ጦርነት ተካሄደ። ትግራይን አዳክመናል ተብሎ ሲታመን እንደገና ወደ አማራ ህዝብ ደግሞ መሸጋገር ተጀመረ። በዚህም አይቆምም። ነገ ከነገ ወዲያ ደግሞ ሌላ ባለታሪክ ይኖራል። ያ ሂደት ግን ለብዙ ዓመታት የሚቀጥል አይደለም። አንድ ወቅት ላይ ነገሮች ከቁጥጥር ውጭ ይሆናሉ። ኢትዮጵያ ስቴትለስ የመሆን አደጋ ውስጥ ትገባለች። ያ ነው ከፊታችን እየመጣ ያለው። አሁን ያለው አጠቃላይ ውጥረት የሰላም እጦት የሚያሳየው ምን ያህል አገሪቱ በመፍረስ ሂደት ላይ እንዳለች የመፍረስ ሂደቱን አይቀሬ ሆኖ እየመጣ እንደሆነ ነው የሚያሳየን።